አብነትና በአምላክ እንግዲህ በኃይለኛው ተጣሉ ማለት ነው። እንዴት እንደዚህ ታደርጋለህ? አንተ እኔ የምወዳትን ልጅ እንዴት ታስረግዛለህ? ሲል እንግዲህ አሁን ችግሩን ከመጠየቅ በፊት ወደ ድብድቡ ገቡ ማለት ነው። እሱም ደግሞ እንግዲህ ማስረዳት አልፈለገም። እብስትዬም ታዲያ የሰማቸውን ነገር ማመን አቃታት ጨርሶ። እንዴ ማምነ በቃ ራሷን መቋቋም ያቃታት አብነት ማነው በአምላክ የሰማሁት ነገር እውነት ነው ስትለው፣ ምን አገባሽ አንቺ ይመለከትሻል እንዴ ሲላት፣ በቃ ጥንብር ቁሷን አወጣት። በጣም ከፋት፣ ልቧ በጣም ተሰበረ ማለት ነው። ከዛ በኋላም እንግዲህ በስተመጨረሻም ምንም ማድረግ አይቻልም ማለት ነው። እና በአምላክ እንግዲህ አሁን አቶ ይፍቱም እያስፈራራው ይገኛል። ማን ነው አቶ አለም ማለት ይቅርታ። አቶ አለም እንግዲህ ኤርሜላን አይንሽን ማየት አልፈልግም ውጪ ከዚህ ምናምን ብሎ ሲላት፣ እወጣለሁ ነገር ግን ይሄ ንግግርህ እያንዳንዱ ዋጋ ያስከፍልሃል አለችና ስልኳን ላጣ አድርጋ ከዚህ በፊት ሲያወራ የነበረውን የሪከርድ አድርጋው እንግዲህ ሁሉንም ነገር አሰማችሁ ማለት ነው። እንግዲህ ምን ሊያደርጋት እንደሚችል መገመት አይከብድም ማለት ነው። እና አቶ ይፍቱ እንግዲህ ሁሌም በመሳሪያ ነው ሰዎችን የሚያስፈራራው ማለት ነው። ስለዚህ ደግሞ ምን እንደሚፈጠር እንግዲህ አናቅም። ታዲያ አቶ ይፍቱ ወይዘሪት ይፍቱ ደግሞ የብስት ቆሞ መሄድ በጣም ነው ያስጨነቃትም፣ በጣም ነው ያናድዳት። በፍጹም የማይሆን ነገር ነው። በፍጹም ሊሆን የማይችል ነገር ነው። እንዴት ቆይ እንዴት ሊሆን ይችላል? አንቺ ደራቆት የምሰጥሽን ነገር እስከ ዛሬ ሽምድምድሽን ያወጣዋል ብዬ አልነበረም እንዴ? እንዴት ነው ያልተሽመደመድሽው? እንዴት ነውስ ልትቆሚ የቻልሽው? ስትላት እንግዲህ ልጅቷን ውጭልኝ ብላ እላዋ ላይ ብርጭቆ ወረወረችባት። ከዛ በኋላ ብርጭቆውን ውጭልኝ ስትላት ሴትዮዋ ደንግጣ ወጣች። አረ ወጣለሁ እንዴ ልጅቷ አብዳለች እንዴ አለች ወይዘሮ ይፍቱ። እንግዲህ ዛሬ ታፈስዬ አለመኖሯ በጃት እንጂ ብትኖር ኖሮ ዛሬ ሴትዮዋ ምን እንደምታደርጋት መገመት ይከብድ ነበር ማለት ነው በእውነቱና። ከዛ በኋላ እንግዲህ ታፈስ የለችም። ታፈስ ዛሬ አለመኖርሽ ነው እንትን ያለሽ ያዳነሽ። እንደዚህማ በቀላሉ ምለቅሽ እንዳይመስልሽ ወይኔ እያለች እንግዲህ ከዛ በኋላ ወይዘሪት ይፍቱ ስራ እንግዲህ መቼም ጨርቋን መጣል ብቻ ነው ያለ ያቃታት ይቀራት። በጣም ነበር የተናደደችው። እንዴት ታታልለኛለች እች ደራቆት? መቼ ነው ለመሆኑ መራመድ የጀመርሽው ስትላት፣ ሰሞኑን ነው አለች። እንግዲህ የእነሱ አላማቸው ልጅቷ ተሽመድምዳ ሀብት ንብረቷን በሙሉ የራሳቸው ማድረግ ብቻ ነው የሚፈልጉት ማለት ነው። ያ ነገር ስላልተሳካላቸው ታዲያ ዛሬ በጣም ተናደው እንደዛ ሁለቱ ባልና ሚስቶች ሲጮሁባት ነበር። በአምላክም ታዲያ ለብስት የተናገራት ንግግር በጣም የሚያስጠላ ነው። እንግዲህ ያው አሁን እኮ ትርቀዋለች፣ ወደደችም ጠላችውም ትርቀዋለች ማለት ነው። ግን እሱ ቅስሟን የሚሰብር ነገር እንደዚህ እሷን መናገር አልነበረበትም ብዬ አስባለሁ። በጣም ነው አጸያፊ ንግግር ነበር የተነገራት። እውነት ለመናገር እኔ ማናዶኛል ማለት ነው። እና እንግዲህ እኔ እኮ ብቻ ይሆናል አይደለ እንደዛ ነገር ነው የተናገራትና፣ ምን አገባሽ ይመለከትሻል። ይኸውልህ ያችን ልጅ ጋራ ፍቅር እጀምራለሁ ብለህ ነገሮችን ታበለሻሽብኝና ግንባርህን ብዬ ነው መደፋ አለው እንትናን ማለት ነው። ለምን ሄዳ አትደፋትም? እንደውም ለኔም ተገላገልኩ፣ ለኔም ግልግል ነው። ሄድና ድፋትና ገላግለኝ። ከዛ በኋላ ምን? አዎ እንግዲህ ወይዘሮ ይፍቱ ስትመጣ በሩን ይቅርታ ረበሽኳችሁ እንዴ? አረ ችግር ተፈጥሯል። የምን ችግር? ልጅቷ እኔ ምን አውቃለሁ ምን እንደሆነች። ቅድም ብርጭቆ ምናምን ላይ ወርውራብኝ ነበረ። አሁን ደግሞ በር ሳንኳኳ በሩ ተቆልፏል። ምንም እንትን ወይኔ ልጄ ምን አይሆን? አቤት ማስመሰል ደግሞ ሲችልበት ልጄ ይላል እዚህ ጋር ሊገላት እየፈለገ። ኧረ ምን አይነት ሰው ነው በጌታ። እንግዲህ ከዛ በኋላ እንደምንም እንትን አሉና በሩን ሰብረው ሲገባ ገንጥሎ ሲገባ እንግዲህ በፍጹም የለም ማለት ነው። የለችም።
ከዛም አበዱ። እች ልጅ ከዚህ ቤት ካመለጠች ነገሮች ሁሉ ይበላሹብኛል፣ ወይኔ ወይኔ ሲል እንግዲህ አበደ ማለት ነው። እሷ የትም መሄድ የለባትም። ተረጋጋ እንጂ ይፍቱ። ማነ አለምዬ ተረጋጋ እንጂ እንዴ ምን እየሆንክ ነው አለችው። ከዛ በኋላ እንዴ ምንድን ነው የተፈጠረ ነገር አለ እንዴ? አዎ ብዙ ነገር፣ በጣም ብዙ ነገር ተፈጥሯል። እችን ልጅ አሁን ምንድን ነው ማድረግ ያለብን? አለምዬ ተረጋጋ ስለ በፍጹም ምንም አትሆንም፣ ትመጣለች። ግን የት እንደሄደች እንዴትስ ተራምዳ እንደሄደች ነው ማወቅ የምፈልገው። እቺ ደራቆትማ ተጫውታብን እንደዚሁ አትቀርም ስትል እንግዲህ ወይዘሮ ይፍቱ ስራ ያዙኝ ልቀቁኛለች ማለት ነው። እንግዲህ እሷ አብነት ነው መጥቶ የወሰዳት። ስልክ ደውላለት እሱ ጋር መሄድ እንደምትፈልግ ነግራው እሱ መጥቶ እንግዲህ ሳያንኮሻኮሽ ወጥቶ ሄደ። ኤርሜላም ታዲያ አሁን እንግዲህ በአምላክን እንድታገባ ተወሰነ ማለት ነው። በዛ ሰዓት ያው እብስት አሁን እንደምንም ብላ ተቋቁማ ከዛ ቤት ወጥታ በቃ ወደ ህግ መሄድ ነው ያለባት። ችግር እንትን አማራጭ የላትም። ህግ የያዘው ነገር ጥሩ ነው። በነገራችን ላይ የምሬን ነው። ማንም ሰው እየመጣ አያጠቃትም። ስለዚህ ወደ ህግ መሄድ አለባት። አብነት ወደ ህግ ይዟት መሄድ አለበት ማለት ነው። እና አቶ አለም ደግሞ የአብነት እንደዚህ መሆን ኤርሜላ በማርገዟ ለምን እንደዚህ እንደሆነ ሊጠይቀው ይፈልጋል ማለት ነው። ስለዚህ አሁን ላይ ማንንም እንኳን ማናገር አይፈልግም። አብነት በጣም ተናዷል። እንደዚህ አይነት ጓደኛ አይቻል አቅም ከሀዲ ጓደኛ እንዴት ነው የሚከዳኝ? ቆይ እንዴት ማን ስለሆነ ነው እኔን የሚከዳኝ? ሲል እንግዲህ ከዛ በኋላ እንግዲህ እንደምንም ብሎ እንትን አለ ማለት ነው። ከዛም በስተመጨረሻም እንትን አለ ማነች እብስትዬም አንተ እኔ የትም ብሄድ ምንም አታደርገኝም፣ ምንም አታመጣ፣ አይመለከትህም፣ ውጣ ከዚህ አለችው። ከዛ በኋላ እንግዲህ እስቲ ምን እንደሚፈጠር አብረን የምናየው ይሆናል አለው። በስተመጨረሻም ታዲያ እብስት ማነው አብነት ውጣ ብሎ ስጨውበት እብስትዬ በጣም ነበር የደነገጠችው እውነቱን ለመናገር እና በጣም ራሷን መቋቋም እስከሚያቅጣት ነበር የደነገጠችው ማለት ነው። እና ከዛ ያው ተወደዋለች፣ ግን ምክንያቱም ለምንድን ነው ኤርሜላንም በአምላክንም በጣም ነበር ማምናቸው። ታዲያ ከሆነ ጊዜ በኋላ የሁለቱም ጸባይ ተቀየረብኝ። በምንና እንዴት በፍጹም ላውቀው አልቻልኩም። በአምላክ ማነው አብነት ምን እንዳደረግኳቸው ራሱ ግራ እየገባኝ ነው። ቆይ እነሱ እንዴት ነው እንደዚህ ሊያደርጉ የቻሉት? ምክንያታቸውን መጠየቅ አለብን ተባባሉ። አሁን እዚህ ጋር በአምላክ ምንም የሚያውቀው ጉዳይ የለም። ወይዘሮ ኤርሜላ ራሷ ናት የእንቅልፍ መድኃኒት ሰጥታው ለልጁ እንግዲህ አብራው እንድታድር ያደረገችው ማለት ነው። እና ስለዚህ ከዚህ በኋላ ያው እንግዲህ በአምላክ በአምላክ ምንም አይነት ጥሩ ነገር ይኖራታል ብዬ አላስብም። አሁን እንደምንም ብላ ተቋቁማ ቀጥታ ከዛ ቤት ወጥታ ወደ ህግ ነው መሄድ ያለባት ማለት ነው እንጂ እንደዚህ ከቀጠለች ሰዎቹ ከዚህ ከፋ ነገር ነው የሚያደርጓት። ይሄ አለም የሚባል አስመሳይ ሰውዬ አባቴ ልጄ እያለ ውሸቷን ልጅቷን ግን በቁሟል እየገደላት ነው ያለው ማለት ነው። እና ልጅቱ ደግሞ ምንም የምታውቀው ጉዳይ የለም እብስትዬ። ስለዚህ ቶሎ መራመድ አለብሽ። እነኚህ ሰዎች በቆምሽ ሊቀብሩሽ ነው እና ቶሎ ብለሽ መራመድ አለብሽ። እኔ ተናግራለሁ፣ በኋላ የሚመጣብሽን ነገር መቋቋም አትችይም እያላት ማለት ነው። እና ሁልጊዜም እንደዛ ነበረ የሚላት አብነት ማን ነው በአምላክ ተነሺ፣ ተራመጂ፣ እንደምንም ብለሽ መንቀሳቀስ አለብሽ። እኔ ተናግራለሁ፣ በኋላ ግን ከባድ ነገር ታስተናግጃለሽ እያላት ነበረ ማለት ነው። እሷ ግን ምንም አልሰማችም ነበረ። እንግዲህ ይህን ውጤቱ እንደዛ ሆነ እላችኋለሁ። ብቻ አላቅም ምን እንደሚፈጠር ከባድ ነው። በዚህ ደረጃ ይህን ያክል እንደዚህ ማድረግም ተገቢ ነው ብዬ አላስብም በእውነቱ ማለት ነው። እና ዞሮ እንግዲህ አብነት በአምላክ ላይ አልፈለገም ውጣ ከዚህ ብሎ እንግዲህ
ጥርንብንኩሱን አወጣው ማለት ነው። እሱ በጣም ነው የደነገጠው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ በአምላክና አብነት በኃይለኛው ተጣልተዋል ማለት ነው በሄርሜላ ጉዳይ